ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እሺ ዛሬ ጎረምሶቹ እንግዲህ ለመደባደብ ጡንቻቸውን አሳብጠው መጥተዋል ማለት ነው። ነገር ግን ትናንትና የተናገራችሁትን ነገር ዛሬ ላይ አልደገማችሁትም። እኔ በጣም ብዙ ውሸት እያየሁባችሁ ነው። ቢኒ ብሩኬን ለመማታት ነበር እንደዛ ስትጋብዝ የነበረው። ምን አለ በንግግር ብታምኑ። ፋራ ናችሁ እንዳለ ማለት ነው። ሀሰን እንደዛ ከመጫወጫ እኔማ ሆቴል ውስጥ እራሱ ሰው የለም እንዴ? እናንተ ብቻ ናችሁ የግቢውን ሆቴል አንድ ላይ የተከራያችሁት? መደማመጥ የሚባል ነገር እኮ አለ። ተረጋግታችሁ ማስረዳት የሚባል ነገር አለ። ሁላችሁም መጮህ። በጣም የገረመኝ ነገር ቢኒ ጭራሽ ልትደባደብ ከአንተን ብሶ። ከትናንት ወዲያ ዕለት እኮ ምንድን ነው ያልከው? ምርመራው ትክክል አይደለም፣ የተሰጠው ዲኤንኤ አንተ ብቻ ነው የሰጠኸው፣ ልጅቷ አልሰጠችም፣ ድጋሚ መደረግ አለበት። ልጅ ማናት እዩ ከሌላም ከአንተ ፋሚሊ ወስዳ የአንተ ነው ልታስብል ትችላለች ስትል የነበርክ ሰውዬ ዛሬ ላይ አምነክ ነው ቡራን ለመማታት ያዙኝ ልቀቁኝ ስትል የነበረው። አንቺ ታመጪው አንቺ ታሮጩ ነው የሚባለው። አንቺ ታመጪው አንቺ ታሮጩ ነው ምንድን ነው የሚባለው? እንደዛ የሚባል አባባል አለና በጣም ገረማችሁኝ። ለማንኛውም እኔ ባለፈው መጀመሪያ ውጤቱ ይምጣና ልጅቷ የብሩኬ ናት ከተባለ ድጋሚ ማስመርመር አለባችሁ ብያችኋለሁ። ሁላችሁም ደግሞ ብሩኬም፣ ሀይሚ፣ ሀሰን፣ ፍፄ፣ ቤኪ በአቅራቢያው ያላችሁ ወንድሞቹም ተመልካች በሙሉ ድጋሚ ምርመራ መደረግ አለበት ብላችኋል አይደለ? ስለዚህ ዛሬ ላይ የሚያጫጩህ ነገር የለም። ይሄ ምርመራ ወረቀት ልጅቷ የብሩኬ ናት የሚለው ውድቅ መሆን አለበት። ማንም አምናችሁ ነው እንደዛ የምትሉት። ሀይሜትም ደግሞ ቃል የገባሽለት ነገር አለ። የፈለገ ነገር ቢመጣ ከጎንህ እሆናለሁ አትፍራ ብለሽዋል አይደለ? ዛሬ ላይ አንቺም መደንገጥ የለብሽም ሀይሚዬ። ድጋሚ ያስመርምሩ። ይሄ ለሚያልፍ ነገር ማለት ነው። ለምታልፍ ቀን መጥፎ ቃላት አንነጋገር። የእውነት ነው የምላችሁ፣ መጥፎ ቃላት ማንኛችሁም ብትሆኑ እንዳትናገሩ። ልጅቷ የብሩኬ አይደለችም። በቃ አላመንበትም። ድጋሚ ምርመራ ይደረግ። እዩ ተብዬዋ ከትናንትና ጀምረሽ ስደነፊ ነበረ። ተዋረዳችሁ። እኔን ብዙ ነገር ያላችሁኝ ኦዲንስ ሳይቀር ስትናገሪ ነበረ። የምትዋረጁ አንቺ ነሽ። በነገራችን ላይ ኦዲንስም ሆነ ብሩኬም ሆነ ሀይሚም ሆነች ምንም የሚዋረደው ነገር የምንዋረድበት ነገር የለም። ይሄንን ማወቅ አለብሽ። ተዋርደሽ ተሸማቀሽ የምትሄጁ አንቺ ራስሽ ብቻ ነሽ። ምንም የሆነ እንትን የሌላት አቋም የሌላት የእውነት ነው። አሁንም ቢሆን ለማሳመን ነው እየተንጣጣች ያለችው። ማንኛችሁም አትመኑ። ኮሜንት ላይ እዩ እንደዚህ ድርቅ ብላ ግትር ብላ ልጅቷ ያንተ ናት የምትለው እውነት ስላላት ነው እንጂ ባይኖራት እንደዚህ አትሆንም ያላችሁ ልጆች አላችሁ። እዩ ጋር ምንም አይነት እውነት የላትም። ምንም አይነት ነገር እኔ አቋሜን ይሄ ልጅቷ የብሩኬ ናት የሚሉትን ነገር አቋሜን የማልቀይረው ነገር ልጅቷ የብሩኬ እንዳልሆነች ዛሬም ነገም ተነጎዳም እናገራለሁ ማለት ነው። ስለዚህ አንደኛ እንትን ላይ ቡታጅራ ላይ ዲኤንኤ ምርመራ የለም እያላችሁ ነበር አይደለ? ሁለተኛ ተቀይሯል ስትሉ ነበረ። ስለዚህ ዛሬ ላይ ምን አንጫጫችሁ? ቀጥታ አፏን አስይዛችሁ ማለት ነው። አፏን አስይዛችሁ አላመንበትም። በቃ ስላላመንበት ድጋሚ ምርመራ ይደረግ ብላችሁ ይችን ልጅ እንደውም እንደ ማስወጣት እናንተ ራስ በራሳችሁ ልትግባቡ አልቻላችሁም። ተግባቡ መጀመሪያ እሺ። ቡራን ብትሆን እውነት ተሸፍና አትቀርም። ሀይሚን አትዩ ብቻዬን ላውራሽ ብቻዬን ላስረዳሽ ምናምን የሚባል ነገር አይደለም ይሄ ነገር ማለት ነው። ሶሻል ሚዲያ ላይ የወጣ ነገር ሁሉም ነገር ሶሻል ሚዲያ ላይ መነገር አለበት።
ይሄ ከህዝብ የሚደበቅ ነገር አይደለም። ምክንያቱም አውቀናላ። ያላወቅነው ቢሆን በሚስጥር ብያዝ ችግር የለውም። ስለዚህ ቡራም ቢሆን መፍራት የለብህም። ሀይሚትን ብትሆኝ ፈርተሽ ወይንም ደግሞ የሆነ ጭንቀት ውስጥ ገብተሽ ብሩኬን አታክ ለማድረግ እንትን አትበይ። በዚህ ሰዓት ነው አንቺ ከጎን ልትሆኝ የሚገባው። ችግር የለም ማለት ነበረብሽ። እንደውም ትሁን ችግር የለውም ትሁን ብለሽ ድብን እርር ማድረግ ትችያለሽ። እዩ ፍላጎቷ ምን እንደሆነ ታውቂያለሽ? ልጅቷን ስበብ አደረገች እንጂ ብሩኬን ለመውሰድ ነው አላማዋ። ብሩኬን የግሏ ለማድረግ ነው ፍላጎቷ። ስለዚህ ልጅቷ ትያታለች። ልጅቷ የእሱን ብትሆን ለማናደድ እኮ ነው እንጂ ልጅቷ የብሩኬ አይደለችም። ልጅቷ የእሱን ብትሆንም ምን ችግር አለ? ልጅ የእግዚአብሔር ስጦታ ነው፣ በረከት ናት፣ እናሳድጋታለን ብታያት ማለት ነው። ልጅቷ ፌንት ነበር የምትሰራው፣ ፌንት የእውነት ነው የምላችሁ። ስለዚህ እዩን በብዙ ነገር መበቀል ትችላላችሁ። እናንተ መጀመሪያ ተግባቡ፣ የእውነት ተግባቡ፣ ራስ በራሳችሁ ተግባቡ በደንብ ማለት ነው። እና ለመነጋገርም ሞክሩ። አሁን ማን ነው ይሄ ሀሰን ብዙ ጊዜ ጫጫታ ይወዳል፣ ሆሆይታ ይወዳል። በቃ ስንት የመሰላችሁ ሲገላገል የነበረው ለመደባደብ፣ ጭራሽ ሌላ ወንጀል ሊያመጣ አሁን በያዘው ምንድን ነው ሃይላንድ ይሁን ብርጭቆ ይሁን በዛውን ግንባሯን ብሎ ጭራሽ ወንጀል ውስጥ ሊያስገባቸው ነው እነሱን። አስባችሁታል? ስለዚህ በዱላ በስድብ ሳይሆን በመነጋገር ማታምን ከሆነ ጎትታችሁ አውጥታችሁ ጣውላት በር ላይ አለቀ በቃ። ምንም መደንፋት መጥፎ ቃላት መነጋገር አያስፈልግም እኮ። ስለዚህ ተረጋጉ። መጀመሪያ መረጋጋት የሚባል ነገር አለ። እኔ ምንም እንዳልደነገጥኩ ልንገራችሁ። እውነት ዲኤንኤ ነው የሚባለው እንላለሁ። የዲኤንኤ ምርመራው 90% የብሩክ አለማየሁ ልጅ ናት። ልጅ ፌቨን ማኑ ስሙ እንደዛ ሲባል ሳቄ ነው የመጣው። እንደውም እያንቀላፋው ነበር፣ እንቅልፍ የመቶ እያንቀላፋው ነበር ቪዲዮን ስሰማው የነበረው እና ልክ ልጅቷ የብሩኬ ናት ሲባል በጣም ነው የሳኩት። ምክንያት የማይመስል ሆድ ያቆስል ነው ነገሩ። ምንም አልመሰለኝም፣ ውሸት ስለሆነ ማለት ነው። ምርመራ ወረቀቱ ውሸት እና ውዶች ማሮች አትጨነቁ። ለማንኛውም ኦዲየንሶች አትጨነቁ። እስኪ እመኑኝ፣ እኔን እመኑኝ። እውነት እናንተ ችግራችሁ አታምኑም። እናንተ የምታምኑት ሞቅ አድርጎ ወይኔ ልጅቷ እኮ የብሩኬ ናት ሲሉላችሁ ነው እናንተ የምታምኑት አይደለም። እውነት እኔ እህቶቼ እንድታለቅሱ፣ እንድታዝኑ፣ እንድትጨናነቁ አልፈልግም። ልጅቷ የብሩኬ አይደለችም። እኔ ደግሞ መረጃ ስላለኝ ነው እንደዛ እምላችሁ። እሺ መረጃ ደግሞ ሁሉም ነገር አይነገርም። ቆጠብ እየተደረገ ነው። እነሱ ሲናገሩት ነው እኔም የምናገረው።